ጽጌ መርዝ ጠጥታ ክሮሮክስ ጠጥታ ይሄው እንደዚህ ኮናለይ ምን ይታያችኋል? አሁን እዚህ ጋር እንግዲህ ፈራጅ ለተመልካች ብያለሁኝ እኔ እንደኔ ሳይሆን ማለት ነው። በጣም ግራ የሚያስገባ ቦታ ለማይሰጣት ሰውና ክብር ለሌለው ወንድ ልጅ ክሮሮክስ መጠጣት እኔ ለራሴ ታሪክ ነው የሚሆንብኝ። እና ላይክ ያረጋችሁ ኮሜንታን እንትን ጻፉ። እኔ የመጣሁት በዚህ ቪዲዮ አይደለም። በነገራችን ላይ ለራሳችን ትግስት ይኑረን ብዙ ነገር አለ ብለን ለማለት ነው። እኔ እንደሆነ ታውቂያለሽ። ሰው እኮ አይደለም ወደ እኮ አይደለም የሚሳሳት ወደ እኮ አይደለም አንቺ የሚክድሽ ሰይጣን ነው። ሲያጣ የሚሆን ነገር ሲጎድልበት መልሰዋለሁ በጥሩ ነገርም እኮ አድርጓለሁ ይላል። ቴንኪው ይወስደዋልና ሳይመቸው ሲቀር አይመልስልሽም ከአንቺ ጋር ከዛ ግጭት ይፈጠራል። ስለዚህ በብርሽ ለምን ከጓደኛሽ ጋር ትጣያለሽ? የኔ እናት ምን አገባሽ አንቺ? ፈጣሪ እድሜና ጤና ይስጥሽና የዚህ ነገር ልንገርሽ። አንድ እዚህ ሀገር ያለንበት አሁን ሳውዲ አረቢያ ውስጥ ማለት ነው። እዚህ ሀገር ትክክል እውነቱን ልንገርሽ ካልኩሽ ይሄ 5 ጣት አንድ አይደለም። ለምን 40 አመት ከነሱ ጋር አትኖሪም? አላህን የሚፈራ ይፈራል፣ አላህን የማይፈራ ደግሞ በዚህ ላይ ደግሞ እኔ እንደነገርኩሽ ህጋይ አይደለሁም። ያን ያህል ወርቅ ያን ያህል ብር ወይም ይዤ ልጓዝ ብል ወንጀል ነው። አንድ ወጣለው ይሄ ማለት ይመለሳለሁ ምናምን አይቻለሁ። ትንሽዬም ቢትሆን በትንሽ እድሜም አላምናው በቃ ወደድንም ጠላን ብዙም ቆጠርን አጣን እንሄዳለን። የሄዱት በቃ ተሳካላቸው። የእውነት እናቴ ተሳክቶላታል። በርግጥ ሞተር በቃ አደጋ ሆና ምክንያት ሆና እንደ መሰላል ተንተርሴሳ ሄደች። ከዚህ ምድር ጉስቁልና ዳነች። ጭንቁ ላይ መከራው ላይ በመሳደቡ ላይ በቂም በቀሉ ላይ የቀረሁት እኔ ነኝ። መቼ እንደሚገደል አላቅም፣ መቼ እንደሚሞት አላቅም። በትንታ ይሁን በሰው እጅ ይሁን እኔ እንጃ። አምላክ መጨረሻችንን ያሳምርልን እና በሃይማኖታችን ጥንቁቅ የሆንን ሰዎች መሆን አለብን። እና ዩቲዩብ ያለ ገብታችሁ ማየት ትችላላችሁ። ይህንን ሐሳብ የሰሙ ሰዎች ከሀቢባ ቤት በኋላ ጂኤምኤም ቲቪ ኢትዮጵያ የሚባለው ትልቅ ወደ 60 ምናምን ሺህ ተከታይ ያለው ሚዲያ ነው ጠርቶ ኢንተርቪው ያደረገኝ። አንተ ወጣት ነህ፣ ያንን ሰው ማሳሰር ስትችል እንዴት እናቴን የገደለብህን ሰው ትፈታለህ? ምን ስትሆን ነው አለኝ። እንዴ ባሰቅለው አትመለስም። በቃ ኦሬዲ ክስተት ነው ተፈጠረ፣ አለቀ ፔሪድ። ኢቭን አይደለም ልጁን ወደ ስራ ለማስያዝ በሰው ሲጠይቅ ወደ ዱባይ ለመውሰድ ማለት ነው። አነፈቅድም፣ አንተ ሄድ በቃ ልጃችን ነህ ስሉኝ ነው። ልጁን ስቲል እስካሁንም እየተከታተልኩት ነው። ገዳይ ነው እንደኛ እይታ፣ እንደ እግዚአብሔር እይታ ግን እሱን እንደ ዕቃ ተጠቅሞ ሊወስዳት ነው የላከው። ማዳን ሲፈልግ እናት አባቶቻችንን የቀበርናቸውን ሰዎች ምክንያት አለው፣ አያጣም። መንገድ አለው እግዚአብሔር፣ መንገድ ብዙ ነው እና ብዙ መማረር የለብንም። በተለይ ሴቶች በጣም የዋሆችም ስለሆናችሁ እናት ስለሆናችሁ ሁሉ ነገሮቻችን ናችሁና ትራራላችሁ። አይመለሱም። ለነዛ መራራት ራሳችሁን ወደ ጉድጓድ ውስጥ መውሰድ ነው። እናት ማናት ጠንካራ አይደለችም ያለው? እናት ማን ነው እናትን አልቃሻ ናት ያለው? አትጽናናም እናት ያለው ማን ነው? በኢየሱስ ስም እውነት እኔ ይቅርታ ያው ሃይማኖቴ ስለሆነ ነው። ማን ነው እንደዛ ሽባ ናት አትችልም፣ ሰውን መምከር አትችልም፣ ሁሌ በቃ ዝም ብላ ቤቷን ገብታ ታለቅሳለች ያለው ማን ነው? እንዴ እናንተ እኮ ሀገር ናችሁ። ለዚህም ዝም ብሎ በቃ ላለው ነገር እድል መስጠት የለባችሁ፣ መስጠት የለብንም። አሁን አይደለም እሱን አሁን ያለውበትን ሁኔታ በነገራችሁ እንዲህ ለማውራት ቢቆ አይደለም፣ ተቆልዬ ነው ያለውበት አሁን ራሱ ማለት ነው። አንዱን ስትቀብሩ ሌላ ነው የሚነሳው። ልባችሁን ነው የሚያውቀው ሰይጣን። እና በቃ መጀገን ነው ያለብን። መጀገን ሲባል ጥለ ነው ማለፍ። እየሄድን እንሙት፣ በቃ እየኖርን እንሙት። ለህይወት ለመኖር ሞት አለው የሚባል አባባል አለ። ለመኖር ሞት አለው ማለት ለዚህ ዓለም ነገር ቦታ አለመስጠት በቃ። እና ጀነትን እየተናፈቃችሁ ኑሩ ሙስሊሞቻችን፣ ክርስቲያን ወንድም እህቶቻችን መንግስተ ሰማይን እየናፈቃችሁ ኑሩ። ምድር ቅራቅንቦ ናት በቃ። በዚህ ምድር ላይ ኖራ ምን ታተርፋለች እናቴ? ምንም በቃ ጎስቋላ ሆና የልጅ ልጆችን ኢጣ ፋንታዬን አጨልማ ልትሄድበት ሊሆን ይችላል። ከዛ ለማዳን ነው ይሄ የወሰዳት ልክ የእናንተንም። ስለዚህ አላገባውም እኔ
ዳኒ ይመስገን ሚዲያ ላይ ያለው ልጅ አለው። የሚገርማችሁ ማዘሩ ሰርጀሪ ክላስ ተኝታ ቪዲዮ እየሰራ እግዚአብሔር አዳናት እኮ ብትሄድም እያለ እያበሰረ ነበር። አይታችኋል? አጠገቧ ሆኖ ምን ያክል ጀግንነት ነው። ስለዚህ ኑሮ ውድነቱ፣ የቤት ኪራዩ፣ አስቤዛው፣ ዘይቱ፣ ሚኑ፣ ጭቅጭቁ፣ ሸመታው ቀረፈች። እንዴ እንኳንስ ነው ማለት ያለብን እንጂ በእግዚአብሔር ፈቃድ ነው። የትኛውም ነገር ከእግዚአብሔር አይን ካሜራ ውጪ የሚሆን የለም በሰው ላይ። ስለዚህ በቻላችሁት በሚቻለው መንገድ ሁሉ ሰማይን እንናፍቅ። እንዴት መልካም ነገርን እያስቀጠልን ቅድም ሀዩቲ እያወራች ነበር። የሚሳደበውን እንደግፋለን፣ ወደፊት እንገፋለን። ወጣቶች ሆነን አንደኛውን ብሔር ሀገር ገዢ ጣል እንሆናለን። ማንም ይግዛ ማንም ይኑር በቃ ኖረናት እንሄዳለን። የፈቀድናትን የተፈቀደልንን እኔ ለምሳሌ ሀገር መሪ ሆነ አላለኝም። እኔ ራሴን የሚያውቀው እንደዛ ነው። በቻልኩ አቅም ሰው ሆነ ኑር ብሎኛል። ሀገር መሪ ሁን ያለ እንደሆነ ይወስደኛል። እስከዛስ ሰው ሆኜ ሰዋዊ ባህሪዬን ብቻ ነው መተግበር ያለብኝ። ሰይጣናዊ የሆነውን መሳደብን ቀጥሎ ደግሞ በትላንትናው ኮፒ ሊንክ እያደረጋችሁ ወዳጆች እየያዘ ነው ኔትወርክና ይቅርታ እየተጻፈ ስለሆነ ብርቱ መሆን አለባችሁ። ይህ ደግሞ አዩቲ ተከፍሎላት አይደለም የምክር አገልግሎት ኮሌጅ የከፈተችው፣ እኛም እንደዛው ተከፍሎልን አይደለም የመጣ ነው። ህይወት የተከፈለልን ሰዎች ስለሆንን ነው። እና በርቱ የኔ እህቶች። ማን ነው እንደዛ ያለው? በርቱ በቃ ጀግኑ። እኔም ከነሱ አንዱ ነኝ። እግዚአብሔር የተሻለ ህይወት ያኖረናል። እሱም የት ነው? ሰማይ ምድር በሁሌም ማንንም አላሳረፈችም። ምክንያቱም የሚገዝፈው የሚታልቀው ፓርት የኛ ከምድር አፈር ነን። ትንሽዬ ፓርት ነው እኛን ኮንትሮል የሚያደርገው ከሰማይ የመጣው። ኮፒ ሊንክ ታፕ እያደረጋችሁና ያንን ትልቁን ትንሽዬን የሆነው ትልቅ ህይወትን የሚያኖረውን ነፍስያችንን ይሄ አፈር የሆነ ተሸክመን የምንሄደው ቀፎ በቃ እየተማረርን ወደ ሲኦል ወደ ኢሳቱ ወደ ማገዶው እንድንሄድ ነው የሚፈልገው። መፍቀድ የለብንም። በቃ እኛ ሰማያውያን ነን። ነገ ትልቅ ያው ቁርአንም እንደሚናገር መጽሐፍ ቅዱስ እንደሚናገር ሌላ ሃይማኖት የሚያነብ መጽሐፍ ካለም ሰማይን የሚጠላ ሃይማኖት የለም። ሰማይን የምንናፍቀው ለታረዙት፣ ለተራቡት፣ ለምራገሙ ምርቃትን እያስረከብን ነውና መሄድ ያንደረብን። ለተሰጠኝ እድል ከልብ አመሰግናለሁ። በዚሁ አጋጣሚ ዩቲዩብንም ሰብስክራይብ አድርጉ፣ ፎሎውም አድርጉ። ገብታችሁ ቪዲዮዎችንም እዩ። ምናልባት ይጠቅማል። አንድ ሰው በይቅርታ ቢድን ይጠቅማል። ይቅርታ እንደሚፈስ ወንዝ ነው በሚል ነው የተነሳ ነውና ተባረኩልኝ። ታጋሽ ወንድማችን ከልብ ነው የምናመሰግነው። ዩቲዩብንም ቲክቶክንም ፎሎ አድርጉ፣ ዩቲዩብንም ሰብስክራይብ አድርጉት። ይጠቅማችኋል። እሱ ከህይወቱ ነው የሚያስተምራችሁ፣ በምሳሌ ሳይሆን ከራሱ ህይወት ነው ስለ ይቅርታ የሚያስተምራችሁና እኔ እውነት ያንተ ታሪክ አምልጦኛል፣ ግን አሁንም ቢሆን ዩቲዩብክን እከታተላለሁ ኢንሻአላህ። ከልብ ነው ሁለታችሁንም ዳኒንም ታጋሹንም ሁለታችሁንም ከልብ ነው ማከብራችሁ ማመሰግናችሁ። ስለመጣችሁ ደስ ብሎኛል። በጣም ነው የምናመሰግናችሁ። ሌላ ሀሳብ መስጠት የምትፈልጉ እነ ፊርዶስ፣ እነ ሲቲ፣ እነ አቢ፣ ኬሪ፣ ለዳኒም ለወንድማችን ታጋሽም ሀሳብ መስጠት የምትፈልጉ ሚዩታችሁን አንሱና አውሩ አላችሁ። ሰላም እንዴት ናችሁ? ሰላም ብያለሁ። ይሰማል? ሀዩቲ ሁላችሁንም ሰላም ብያለሁ። በጣም ጥሩ ሀሳብና ጥሩ ምክር ነበረ ስናዳምጥ የነበረው። ወንድሞቻችን እንዳሉት ያው ብዙዎቻችን ትንሽ ነገር ሲገጥመን ተስፋ በመቁረጥ በመድከም በመሰላቸት ውስጥ ነው የምንኖረው። ያ ደግሞ ተገቢ ነው አስፈላጊ ነው ብዬ አላስብም። ግን ደግሞ ሁል ጊዜም ፈጣሪ ከኛ ጋር ነው እንዳሉት ነው እነሱ እንዳሉት ነው። ምንም ጨምሮ ሀሳብ የለኝም። እውነት ለመናገር ግን ያለ ምክንያት አልተፈጠርንም፣ ያለ ምክንያት አልመጣንም ወደዚች ምድር። እያንዳንዳችን የራሳችን የሆነ አስተዋጽኦ ልናደርግና ከዛ ደግሞ ወደ መጣንበት ልንመለስ ነውና የሰው ልጅ ዋጋ የለኝም ብሎ ማሰብ የለበትም። ሁሉም እያንዳንዱ የራሱ የሆነ ዋጋ አለው። ያለምንም የተፈጠረ አንድም ነገር የለም፣ አንድም ሰው የለም። ምክንያቱም የሰው ልጅ ያለምንም ምክንያት እግዚአብሔር እጅ አይን
ጣት ይሄ ጥፍራ ጥፍር ምንድነው ጣቶቻችንን አይኖቻችንን ትንፋሻችንን አብጅቶ ሲሰራን በምክንያት ነው ያለ ምክንያት አይደለምና ትንሽ የሚያወዛግብ ቦታ ላይ ስለሆነ ያለሁት ብዙ ለማውራትና ሐሳቤን ለመግለጽ አልቻልኩም። ያው ድምጼም እንዳይረብሽ አካባቢ ላይ ያለው ሐኪም ቤት ውስጥ ነው ያለሁትና ሐኪም ቤት ውስጥ መሆኔና እዚህ ላይቭ ላይ መግባቴ ብዙ ነገሮችን እንድሰማ እዚህ ያለውን ከዚህ ያለውን ወደዚህ እንዳገናዝብ አድርጎኛልና ብዙዎቻችን ማየት ያለብን መኖራችንን፣ መቆማችንን፣ ትንፋሳችንን ያለንበትን ሲቹዌሽን ሁኔታ ነው። ምንም ቢሆን ምንም በቃ እንደ ሁኔታውና እንደ ሲቹዌሽኑ እንደ ጊዜው ነው መሆንና ከዛ ልባችሁን ቅን አድርጉ። ልብ ቅን ከሆነ ደግሞ ሁሉ ነገር ቀላል ነው። ልባችን ቅን ከሆነ ለሰዎች ቅን ከሆነ አመለካከታችን ጥሩ ከሆነ ለራሳችን ያለን መንፈስ ጥሩ ከሆነ ብዙ ነገሮች ችግር ሆነው አይቀሩም። ችግሮችም ይቀረፋሉ። ማጣት ማግኘትን ያመጣል። ህመም ሚድን ነገር ነው፣ ይድናል። የሚያልፈውም ደግሞ ያልፋል። ሲያልፍም ደግሞ በምክንያት ነው የሚያልፈው። ያለ ምክንያት አያልፍም። ማንም ከዚች ምድር ሲያልፍ ያለ ምክንያት አያልፍም። በቃ ብዙ ምክንያቶች አሉን። ከምክንያቶቻችን ሁሉ ምክንያት ደግሞ እግዚአብሔር ያለ ምክንያት አይወስደንም በፍጹም። ስለዚህ በማጣት በማግኘት ውስጥ ሁሉ ብንችል እግዚአብሔርን ማመስገን፣ ጥሩ ልብ እንዲኖረን መጸለይ፣ እግዚአብሔር ልባችንን እንዲጠብቅልን ሁላችን በየሃይማኖታችን ባለን እምነት እንደ ሃይማኖታችን መጸለይ፣ እግዚአብሔርን ማመስገን፣ ባለው ነገር መደሰት ነው በቃ። ምክንያቱም እንድናዝን አይፈልግም። የሰራን አምላክ እንድናዝን አይፈልግም። በሱ ብቻ እንድንደሰት ነው የሚፈልገው። እሱን እያሰብን እንድንደሰት እንደ ሁኔታዎች ሳይሆን እንደ እግዚአብሔር ሐሳብና ፍቃድ መኖር መልካም ነውና ሌሎቻችሁ ሐሳብ ስጡ። እኔ ሚውት ላድርግ። ሴቱዬ ነበርሽ ከመጀመሪያው ጀምሮ ብታይ በሐዘን ጀመርን። ያ በሐዘን በቃ እህታችን አዎ ሀኒ እህታችን እናቴ በቅርቡ ነው የሞተችው ብላ ፕሮፋይሏም ጥቁር ነውና ሐዘን ላይ ናት። በቃ እሷን ለማጽናናት ብዬ ራሴን ሐዘን አልቀሰቀስኩም። ከዛ ፊርዶስም እንደዛው ሐዘንተኛ ናትና በዛን ሐዘንተኞቹ ማለት ነውና ወንድማችን ዳኒና ወንድማችን ታጋሽ በሚገርም ሁኔታ በቃ ሙዳችንን ቀይረውታል። የሐዘን እንትናችንን ማለት ነው ድባባችንን። ውዴ ያው የዘመኑ ቋንቋ ሂጅበት ነው ጋይስ። ምን እንሆንበት ነው? በመጀመሪያ ደረጃ ሰላም አለይኩም ለሙስሊሞች፣ ለሌላ ሃይማኖት ተከታዮች ሰላም ብያለሁ። ባላችሁበት አላህ ይጠብቃችሁ። እና ታጋሹ አው ሀቢባ ቤት ገብቶ ታሪኩን ሰምቼዋለሁ። ከመጀመሪያ እስከ መጨረሻ ሰምቼዋለሁ እና በጣም አሪፍ ነው ያወራችሁት። ጫፍጫፉ ሰምቻለሁ። ባይዘው ስለማጽናናት ያኔ ስለመታገስ ምንም ነገር አላህ ፈጥሮን እንደሚወስደን ሁሉ ያለ ነው። ይሄ ማመን አለብን። ያው ታጋሹም ሲያስተምር እንደነበረ ከታጋሹም በላይ የነበረው ማን ነው ዳንኤል ሲያስተምር ሰምቼዋለሁ። እና መሞታችን አይቀርም፣ ሁሉም ወደዛ ነው። አንዱ እየተቀያየርን ነው የምንሄደው። ባይዘው ውርስ ነው። ለምሳሌ አንድ መሬት ቤተሰብ ለቆ ቢሄድ ለልጅ ነው አይደል የሚወርሰው። ልጅም ቢሞት ደግሞ የልጅ ልጅ ነው የሚወርሰው። ሞትም እንደዛ ነው። እናት አባት ሲሞት ተከትሎ ልጅ ይሞታል። ልጅ ሲሞት ደግሞ የልጅ ልጅ ይሞታል። እዚህ ምድር ላይ ስንኖር አላህ እንደፈጠረንም ወደሱም ይወስደናል ያለ ነው። ይሄ ሁሉ ነፍሴ ዛኢቀተል ሞት፣ ለማንም ሞት አይቀርም። ለትላልቆችም ለነብያቶችም ለሰሃቦችም ለትላልቅ ለዳኢዎችም ለትላልቅ ለትንሽም ለትልቁም በቃ በዚህ ምድር ላይ ባለስልጣንም ለሆነው ለሁሉም ሞት አይቀርም። ሁሉም ቀማሽ ነው። ግን እስከምንሄድ ድረስ ምን ሰርተን ነው የምንሄደው? ምን ሰርተን ነው ከአላህ ጋር የምንገናኘው? ምን መልካም ስራ ሰርተን ነው ይዘን የምንሄደው የሚለው ነው ማሰብ ያለብን ሁላችንም። እኔ ታስታውሻለሽ ሀያት በቅርቡ በጣም የምወዳቸው ከእናት አባቴ ማልነጥላቸው ከእናት አባቴ መስፈርት ምቆጥራቸው አያቴን ያው ወደ አሄራ ሄደውብኛል በቅርብ ማለት ነው። ሳስታውሳቸው ሁሌ ብቻዬን አለቅሳለሁ፣ ስደት ሆኜ ማለት ነው። ሁላችንም የምንወደው ከውስጣችን የምንወደው
በስደት ሆነን ያላጣ ነው የለም። ሁላችንም ቤት ያንኳኳል ሞት። ስለዚህ ምንድነው ማድረግ ያለብን? በዛ ሰዓት መጠንከር፣ መበርታት። እንደውም እዚህ ያለ ሰው በርትቶ አገር ያለ ሰው እኛን እንደምንጨነቅ በጣም እንደምንጨነቅ ብቻችን መሆናችን ስለሚያውቁ ስለሚጨነቁ አገር ያለ ሰው የውስጥን እንደ ውስጥ ይዞ አገር ያለ ሰው ሰብር እንዲል እንዲጽናና ማድረግ ነው ያለብን። ሁሉም ነገር ጠፊ ነው። ባይዘው ሞት ብቻ ሳይሆን በንብረት ይመጣል። ብር ልታጪ ትችያለሽ፣ ልትበላ ትችላለሽ፣ ልትበይ ትችያለሽ፣ ሊካድ ይችላል አንድ ሰው በትዳሩ፣ በጓደኛው፣ በተለያየ ነገር፣ በንብረት በተለያየ ነገር ሊካድ ይችላል አንድ ሰው። ግን በዛ ሰዓት ምንድነው ማድረግ ያለብን? ያው የሰው ልጅ ማልቀስ ችግር የለውም ያለቅሳል። ግን ደግሞ ሰብር ማድረግ አለበት። የሆነን ነገር እያስታወሰ ከኔ የባሰ እኮ አለ የሆነ በቃ የተለያየ። እኔ ምን አደርጋለሁ መሰላችሁ? አንዳንዴ በጣም ስበሳጭ ኢቢኤስን እከፍታለሁ። ኢቢኤስ አያለሁ። በጣም የተቸገሩ ሲረዱ የተጠፋፉ ሰዎችን ሳይ እኔ ከእናት አባቴ አድጌያለሁ፣ ግን ከልጅነቱ ጀምሮ ከእናት አባቱ ያላደገ ልጅ አለ። እንዲህ አይነት ነገሮችን ሳመጣ ይለቀኛል። የራሴን ሀዘን፣ የነበረኝ ሀዘን፣ እኔ ማስበውን ሀዘን ይለቀኛል። ወይም ደግሞ ሀዲስ ስሰማ ስለ ሰብር ሀዲስ ስሰማ የነበረኝን የማስበው የነበረውን እንትን በቃ እኔስ ምን ላይ ነኝ የሚለውን ነገር ራሴን እንድፈትሽ ያደርገኛል።